መስደብ ነው የምታውቁት ማለት ነው። መስደብ ብቻ እናውቃለን። እየተሳደብን ደግሞ አለቀ እና ስንቱ ይነገራል መሰላችሁ። እና አቡነ አብየ እግዚእ እባብና ዘንዶ እንዳትበሉ ተብለው ይሄው እንደምታውቁት አቡነ አረጋዊ ወደ ደብረ ዳሞ ወጡበት አይደለም? መሰላል ሆኖ ወጡበት። ሌሎቹም አባቶች ዛሬ ደግሞ ካረፉት ግንቦት 19 ቀን ካረፉት አባቶች አንዱ ኢትዮጵያዊ አቡነ ዮሴፍ ናቸው። እሳቸው ዝንጀሮና ሰውን በሽምግልና አስታርቀዋል። በሽምግልና ዝንጀሮና ሰው እንግዲህ እግዚአብሔር ያሳያችሁ። አሜን አትሉ? እግዚአብሔር ያሳያችሁ ሲባል አሜን ነው የሚባለው። እና ዛሬ ድሮ ማመልከቻ ሲባል ነገስታቱም እግዚአብሔር የሾማቸው ስለነበሩ እግዚአብሔር ያሳየው ክርስቶስ ያመልክተው ይባል ነበር። ደግሞ ዛሬ ደግሞ ማመልከቻ ጉዳዩ ነው የሚባለው። ያው ጉዳዩም አይታይም። ሰዎችም እግዚአብሔርን አይፈሩም፣ እኛም እግዚአብሔርን አንፈራም። እና ሰውየው እናቱ ሙታ ዝንጀሮ ይበዛበታል። ከላሊበላ ትንሽ ራቅ ብሎ የሚገኝ ቦታ ነው የአቡነ ዮሴፍ ገዳም። ላልጋ ቁራኛ፣ ለቁስል፣ ለብዙ ጉዳዮች ቃል ኪዳን የተሰጣቸው 3 ጸበሎች አላቸው የማይፈውሱ በሽታዎችን ሁሉ የሚፈውሱ። እና እሳቸው አቡነ ዮሴፍ ምን አደረጉ? ዝንጀሮ ስለሚበዛ ሰውየው እናቱ ሙታ እናቱን እንዳይቀብር ሆድ እኮ ክፉ ነው ዘመዶች፣ ሆድ ክፉ ነው። ዘር እየዘራ ዘሩን ዝንጀሮዎች ሊለቅሙበት ሆነ። ከዚያ እዚያው ሆኖ ዘሩን እየዘራ ያለቅሳል። ምን ሆነ ነው? እናቴን እንዳልቀብር ዝንጀሮዎች ዘሩን ሊበሉት ነው። ዝም ብዬ እንዳልዘራ የእናት ሞት ነው አላቸው። እኔ እጠብቅሃለሁ ሂድ እናትህን ቀብረን አሉት። ሂዶ ቀብሮ ተመለሰ። በሉ እንግዲህ ከዛሬ ጀምሮ እናንተም እህል ስታጭዱ አልፋችሁ ለዝንጀሮዎቹ ተውላቸው። እናንተም ደግሞ ሳር ግጣችሁ ደሩ እንጂ እህል አትብሉ፣ የሰው አዝመራ አትብሉ ብለው ዝንጀሮዎችን በግራ ሰዎችን በቀኝ አድርገው አስታርቀው ሸምግለው አስታርቀዋቸው ዛሬ ይገርማቸዋል። ተለይታ እንደ ላም ቀንድ ያቺ ክፍል ብቻ የተወሰነች ክፍል ናት። ያቺ ብቻ ዝንጀሮዎች እህል አይበሉ፣ በሌላው ያለው ግን ይበላል። የአቡነ ዮሴፍን ጸበል ግን ወስደው ሲረጩ በእውነቱ እዚህ ቦታ ላይ መጥቶ ያደረ 3 አክሊሎችን አወርድለታለሁ ተብሎ ቃል ኪዳን ተገብቶላቸው። እንዲያውም የሚገርመው አሁን በዚህ በ19ኛው ክፍለ ዘመን ላይ አንድ ተማሪ በዚያ ሲያልፍ ዝንጀሮውን በድንጋይ ይለዋል። ዝንጀሮውን በድንጋይ ሲሉ ደግሞ ያገሩ ገበሬ አባታችን የሰጡንን ጸጋ ለምን ትማታለህ ብሎ ያን ተማሪ እያባረረ አሰጥቶ ሰደዋል። እና አባቶቻችን እና አቡነ ዮሴፍ ዝንጀሮና ሰውን አስተዛዝነው ኑረዋል። ለኛ መተዛዘኑን ያድለን እግዚአብሔር። የአባቶቻችን በረከት ይደርብን። ለእንስሳ እንኳን የተራራባት ሀገር ናት ይቺ ሀገር። አሁን ዛሬ የትም ቦታ መሄድ ትችላላችሁ። በገጠር እናቶቻችን ጤፍ ሲያበጥሩ የከተማ ሴት ማበጠር ይወቅም አይወቅም አላውቅም። በርግጥ የተበጠረ ነው ከወፍጮ ቤት አስፈጭታችሁ የምትበሉ መሰለኝ። እና ጤፍ ሲያበጥሩ ለወፎቹ ቀንሰው ይተውላቸዋል። ለወፎቹ ብለው ማለት። አሁን አክሱም አካባቢ ስትሄዱ ደግሞ የአክሱም እናቶች ወስደው ጥሬ ለርግቦች ለወፎች ወደ ቤተክርስቲያኑ ግቢ ልትገቡ ስትል ከየድንጋዩ ላይ ጥሬ ተደፍቶ ታገኛላችሁ። እንዲህ አድርገው የሚያዝኑ ሰዎች በኖርባት ሀገር የማይተዛዘን አውሬ ከባብ የባሰ ተፈጠረ። እግዚአብሔር ሁላችንንም ሰው ያድርገን። አሁን እንደዚህ ስላችሁ ግን ከውጭ ያሉትን ሰዎች እየመደባችሁ ልትሰሙ ትችላላችሁ። ይሄ ዝንጀሮ እገሌን ይመስላል፣ እባብ ደግሞ እገሌን ይመስላል እያላችሁ እኔ ነው ማለት እስኪ እኔ በሉላችሁ። አሁን እዚህ ዓለምን ያስተካከሏት እኮ 12 ሐዋርያት ናቸው አይደለም? ይሄ ሰው ስንት ሰው ይሆናል? በጣም ብዙ ሰው እኮ ነው። እኔ ማምላክን ከልቤ ነው የምነግራችሁ። እዚህ ግቢ ውስጥ ያለው ሰው ብቻ እኔንም ጨምሮ ብንስተካከል ሀገራችን ሰላም ትሆናለች። ሳይስተካከል ግን እግዚአብሔር ታምራዊ በሆነ መንገድ ዝም ብሎ የኢትዮጵያ ትንሳኤ እያሉ ግን ማጨብጨብ ምንም አያመጣም። ምን አይነት ኢትዮጵያ እንደምንፈልግም አይታወቅም። በእውነት እውነቴን ነው የምነግራችሁ። እየሰራን እየስተካከል ከሆነ ግን እግዚአብሔር ቀን ያመጣል፣ ቀን ያምጣልን። ወደ ርዕሳችን እንድ እስመ ስማ ቃላቲሁ ምግባሩ በሚል ርዕስ ነው የምንማማረው። የሥራው ምስክር ቃሉ ነው። ይቅርታ፣ የቃሉ ምስክር ስራው ነው በሚል ርዕስ እንማማራለን። እስኪ የቃሉ ምስክር በሉ ስራው ነው። እንደገና በሉ የቃሉ ምስክር ስራው ነው። ሶስተኛ የቃሉ ምስክር ምኑ ነው? ስራው ነው። ቅዱስ ቄርሎስ የተናገረው ኃይለ ቃል ነው። ድርሳነ ቄርሎስ በሚባል መጽሐፍ ላይ ነው የምናገኘው።
ቃሉን የተናገረው ቅዱስ ቄርሎስ ነው። ቄርሎስ ማለት አንበሳ ማለት ነው። አንበሳ ባገሳ ጊዜ አራዊት እንደሚደነግጡት ቄርሎስ በተጠቀሰ ጊዜ አጋንንት ይደነግጣሉ። የቅዱስ ቄርሎስ አሁን ሁላችሁም እውነቴን ነው፣ ቅዱስ ቄርሎስን እመኑበት፣ በደንብ አድርጋችሁ ውደዱት። ከሆነላችሁ መጽሐፉንም ፈልጋችሁ እንድታነቡትና የቅዱስ ቄርሎስን ድርሰቶች ቤታችሁ ብታስቀምጡ ራሱ ከካህዲያን ይጠብቃቸዋል። በእጅግ በሚያስደንቅ ሁኔታ ቅዱስ ቄርሎስ የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ የድንግልናዋ ምስክር ሆኖ የሞተ አባት ነው። በጌታችን በኢየሱስ ክርስቶስ ጌትነት ላይ የሚነሱትን መናፍቃን በሙሉ ሲመክት የኖረ በእውነቱ በስግው ቃል ቀዳሚው ቃል በሚነው በቀዳማዊ ቃል ማጭድ አልሰማ ያለውን ንስጥሮስን በቀዳማዊ ቃል ማጭድ አጭዶ በ200 ሊቃነ ጳጳሳት አበራይቶ ወቅቶ በኤፌሶን አውድማ ዘርግቶ በመንፈስ ቅዱስ ስልጣን በውግዘት አዝርቶ በትኖ ገለባውን ንስጥሮስን ከቤተ ክርስቲያን የለየ ፍጹም የቤተ ክርስቲያን አባት ነው። ቅዱስ ቄርሎስ የሚገርመው ትምህርት ተምሮ ሲያበቃ ትምህርቱን ሲጨርስ ቀጥታ ስብከት አልጀመረም። እንዲያውም በቤተ ክርስቲያናችን ታሪክ የማጥናት ሀብት እንደ ቅዱስ ቄርሎስ ሆኖ የተሰጠው ሰው የለም። የማጥናት ሀብት ወይ መስል ከመዘቀዳሚ ተምህረ ከመምሩ አንደበት ሲሰማ ቃልን በ5 ዓመቱ ነው ብሉይ ኪዳንና ሐዲስ ኪዳንን ተምሮ የጨረሰ። ከመምሩ አንደበት ሲሰማ እንደተዳመጠ ብራና ሳያዳግም በልቡናው ሰሌዳ ይጽፈው ነበር እና እንዲህ ሆኖ ተምሮ ሲጨርስ በቅቶ ፍጹም ተዋህዶ ሲጨርስ በልስበክ አላለውም። መምሩ ቅዱስ ቴዎፍሎስ ምንድነው ያለው? ሂድና አለው፣ ሂድና የተማርከውን በገዳም ኑረውናና ስበካል። በገዳም ሄደ። ከጀማሪዎች ጋር ሰደደው። ጀማሪዎችን በተግባር በአገልግሎት በትሩፋት በለጣቸው። ከማይከላውያን ገባ። አሬስ ከኛ ጋር ሊኖር አይገባም ብለው በቅድስና ከፍ ካሉት ከንጽሐ ሥጋ ላይ ካሉት ጨመሩት። ከነሱም በለጠ። ከፍጹማን ማህበር ሰደዱት። እነሱንም በለጣቸው። ዓለምን በሙሉ ከአንድ ቦታ ተቀምጠው እንደ ኤልሳ ከሚያዩት ከፍጹማን ጨመሩት። እነሱንም በለጣቸው። በክንፍ ከሚበሩት በደመና ከሚሽከረከሩት ጋር ደግሞ በጸጋ ከበቁት እንደና አቡነ ገብረ መንፈስ ቅዱስ ካሉት ከፍጹማን ቅዱሳን ጋር ደግሞ ጨመሩት። ከገዳሙ ባስኬትስ ገዳም ከሚኖሩት እነሱንም በለጣቸው። እንግዲህ ወዲያና ስበክ አለው። ከዚያ በኋላ መጥቶ ሰበከ። የተማረውን ኖረው የኖረውን ሰበከው። ሰው ዛሬም እኮ ሰው ጠፍቶ ነው እንጂ እኔ ራሴ ማስተማር አልነበረብኝም። ስለሆነ ሰው ጠፍቶ ስል ደግሞ አይጣል ነው፣ ቃላት ይመነዘራሉ። መምህር የለም ማለት አይደለም። በእርግጠኝ ምን ማለት ይመስላችሁ? የበቁት አባቶች እዚህ አልመጣልን ብለው ነው እንጂ እኛ ቁጭ ብለን መማር ነበር የሚገባን በእውነቱ ማለት ነው። ግን ምን አለ መሰላችሁ? እኛም አንበቃም ህዝቡም አልበቃ ብሏል። የበቃ ባለ ትዳር ስለሌለ የበቃ መነኩሴ ያልገኛል። ምክንያቱም እናንተ የምትወልዱት እናንተ አይደላችሁም እንዴ? የራሳችሁን ትሰርቁና መነኮሳት ለምን ይሰርቃሉ ትላላችሁ? ሌቦች ስለምትወልዱን እኛም ሌባ እንሆናለን። ሌቦች ወለዳችሁን ሌባ ሆን፣ ቀጣፊዎች ስለወለዳችሁን ቀጣፊዎች ሆን፣ አመንዝሮች ስትወልዱን እኛም አመንዝር ጀመርን ማለት ነው። መርከስ ጀመርን። ትዳር ቢከበር ክህነት ይከበራል። ትዳር ቢከበር ምንኩስና ይከበራል። ሁለቱ የሚመነጩበት የሃይማኖት ማህፀን የተከበረ ትዳር ነው። ትዳር በመርከሱ ምክንያት ነው ሁለቱ እየተበከሉ ያሉት፣ ምንኩስናና ክህነት ማለት ነው። ንጹህ ትዳር በሌለበት ንጹህ ክህነትና ንጹህ መነኩሴ ሊገኝ ፈጽሞ አይቻልም። ይህንን ማወቅ ይገባናል። አላችሁ? እግዚአብሔር ከሁላችን ጋር ይሁን። በቅቶ ሰበከ። አንድ ሰው ለመስበክ የሚገባው ምንድነው? የመጀመሪያው መማር። ከዚያ በኋላ ምን ማድረግ አለበት? መከራ መቀበል። እስቲ መከራ መቀበል በሉ። ምን ማድረግ አለበት? መከራ መቀበል አለበት። ሶስተኛ ምን ማድረግ አለበት? የተማረውን መኖር አለበት። የተማረውን መኖር። አሁን በዚህ ዘመን ያሉ መናፍቃን ሁለት ብልሃት ይጠቀሙብናል። ብነግራችሁ ጥሩ ነው አይመስላችሁ? እሺ ልንገራችሁ። ሁለት ነገር የሚጠቀሙብን። መጀመሪያ እንዲህ ይላሉ፣ እኔ እንዲህ ብሎ እንደዚህ ብሎ ኢየሱስ ክርስቶስ ተገልጦልኝ ኢየሱስን አይቼው ይላሉ። ቆይ አንተ ግን መጀመሪያ ይላል እናንተ መጽሐፍ ቅዱስ አታነቡም ይላል። መጽሐፍ ቅዱስ አታውቁም። ደሞ ሚሉና ምን ብለው ምን ይላል? ደሞ ተረት ነው የምታወሩት።
ትርጓሜ እያላችሁ ገርል እያላችሁ ታምር እያላችሁ መጽሐፍ ቅዱስ አታነቡም ይላሉ። በጣም ቅሩ። እኔ አሁን አንድ መናፍቅን እንዲያርጌ ልጠይቀው፣ እናንተ መጽሐፍ ቅዱስ አታነቡም አሉ። አሁን እኔ መጽሐፍ ቅዱስ ልክ አይደለም ብዬ ብክድ በምን ይረታኛል? እስኪ እናንተ ራሱ መልሱልኝ። መጽሐፍ ቅዱስ ልክ አይደለም ብዬ ብክድ መልሱ ምንድነው? መጽሐፍ ቅዱስ ማን ነው የጠበቀው? ቤተክርስቲያን መጽሐፍ ቅዱስ ነው፣ ቤተክርስቲያን ናት። መጽሐፍ ቅዱስ ልክ ለመሆኑ ማስረጃው ቤተክርስቲያን ናት። ቤተክርስቲያን ልክ ለመሆኗ ማስረጃው መጽሐፍ ቅዱስ ነው። ያለ መጽሐፍ ቅዱስ ልክ የሚሆን መጽሐፍ ቅዱስ የለም። ያለ ቤተክርስቲያን ልክ የሚሆን መጽሐፍ ቅዱስ የለም። ያለ መጽሐፍ ቅዱስ ትክክል የምትሆን ቤተክርስቲያንም የለችም። ለምሳሌ አሁን አንድ ቃል ልንገራችሁ፣ አንድ ኃይለ ቃል ላንሳላችሁ። እኔ የሕይወት እንጀራ ነኝ ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ምንድነው ይሄ ስንል አንዱ የእምነት ድርጅት ወይም ፕሮቴስታንትን በልም ለምሳሌ አንዱ ምን ብሎ ይናገራል? ስጋዬ ያለው ክርስቶስ ቃሉን ነው ይላል። ቃሉን ነው፣ ትምህርቱን ነው። ስለዚህ ስንማር እየቆረብን ነው፣ ቁርባን አያስፈልግም ይላል። አንዱ ደግሞ አይ ስጋዬ ያለው በሱ ስም የምንበላውን የጌታ እራት ነው ይላል። አንዱ ደግሞ ተነስቶ አይ ስጋዬን የበላ ደግሞ ያለው ስሙ ሕይወት ስለሚሆን ስሙን ነው። ትክክለኛው የትኛው ነው ብንል ተመልከቱ። ትክክል የምትሆነው ትክክለኛውን ትርጉም ትክክል። ስለዚህ አንዱ ስጋዬን የበላ ያለው ቃሉን ከሆነ አንዱ ስሙን ማመን ብቻ ነው ካልን ምኑ ነው ካልን ብለን ብንጠይቅ ስጋዬን የበላ ማለቱ ቁርባን ነው፣ ቅዱስ ስጋውን ደሙን ክቡር ደሙን መቀበል ማለት ነው ብሎ የሚነግረን ሐዋርያት ሲማሩ የነበረ የሐዋርያት ተማሪ፣ የሐዋርያት ተማሪዎች ሲማሩ የነበረ የዚያ ተማሪ፣ ያ ሲያስተምር የነበረ የዚያ ተማሪ፣ ያ ሲያስተምር የነበረ የዚያ ተማሪ፣ በዚህ ተዋረድ ሰንሰለቱን ጠብቆ የመጣ መምህር የነገረኝ እንደሆነ እሱ ትክክል ነው ማለት ነው። ስለዚህ መጽሐፍ ቅዱስ አታነቡም ታዲያ እንኪያማ መጽሐፍ ቅዱስ እንዲህ ይላልና ምን ማለት ነው? አንተ ራስህ መጽሐፍ ቅዱስ አልተማርክም፣ አታውቅም። ሳትማር እንዴት ልታውቅ ትችላለህ ስትሉት ደግሞ እንዲህ ብሎ ይመጻደቅባችኋል። እግዚአብሔር እኮ ይላል የደንቆሮዎች አምላክ ነው ይላል። ደግሞ የበለዓምን አህያ ያናገረ አምላክ ገለጠልኝ ይላል። ይኸውላችሁ እኛን ለመሳደብ ሲሆን አልተማራችሁም ይላል። አንተ መቼ ተምረህ ነው ስንለው እግዚአብሔር የደንቆሮዎች አምላክ ነው ይላል። ለኛ ሲሆን የደንቆሮች አምላክ አይደለም፣ ለሱ ሲሆን ግን ለድንቁርናው መጠጊያ እግዚአብሔር የደንቆሮ አምላክ ነው ይላል። ለመታበይና ቤተክርስቲያንን ለማፍረስ ሲፈልግ ደግሞ መጽሐፍ ቅዱስን አታነቡም ይላል። ደግሞ ሁለተኛ ይመጣል። ቆይ አንተ ስንት ሌሊት በሙሉ እንዲሁ እኮ ቅዱስ ዳዊት እኮ እንድንም ነው አፍቀርከ ጽድቀ ወአመፃ ጸላይከ ነው የሚለው እኮ መዝሙር 44 ላይ አቤቱ እግዚአብሔር ሆይ ጽድቅን ወደድክ አመፅን ጠላህ ነው የሚለው። ጽድቅን ወደድክ አመፅን ጠላህ። ትሕትናን ወደው አላውቅም ብለው፣ ጸሎትን ወደው ትጋትን ወደው፣ ከመብላት ይልቅ ረሃብን ወደው፣ ከመልበስ ይልቅ መራቁትን ወደው፣ ከክብር ይልቅ ውርደትን ወደው፣ ከሀብት ይልቅ ድህነትን ወደው፣ የሞቀ የደመቀ ከመልበስ ይልቅ ብርዱን ቁሩን ሐሩሩን ወደው፣ የላመ የጣመ ከመመገብ ይልቅ ተመልከቱ መናኛ የሆነ ምግብ እየበሉ ቅጠል ሸምጥጠው የሚኖሩት ቅዱሳን ሳይገልጠላቸው እነሱ ትክክል ሳይሆኑ አንተ ከሞቀ ከደመቀ ቤት ተቀምጠ የላመ የጣመ በልተ እንደወደድክ እየተናገርክ እንደወደድክ እየተሳደብክ አንድ ሲናገሩ 100 እየመለስ ላንተ እንዴት ሊገለጥልህ ቻለ ስትሉት ደግሞ እግዚአብሔር ጻድቃንን ልጠራ አልመጣውም ብሏል ይላል። ደግሞ ማለት መጠጊያ ያጡ ሰው አያችሁ ተመልከቱ። እስመ ሰብ ለከዩ ሃይማኖት ያለብሳ ሰው ክፋቱን ሃይማኖት ያለብሳታል አለ ሊቁ። እስኪ በሉ ሁላችሁ ሰው ክፋቱን በሉ ምን ያለብሳታል? ሃይማኖት ያለብሳታል። ክፋትን ይሰራና ለምን እንዲህ ታደርጋለህ እየሮጠ ሄዶ ከሃይማኖት ይጠጋል። እየሮጠ ሄዶ በእግዚአብሔር ቸርነት ያመካኛል ለስንፍናቸው። ስለዚህ አንደኛ አታውቁም ብሎ በመመጻደቅ አንተ መቻወቅና ተብሎ ደግሞ በመጽሐፍ ቅዱስ ሲሞገድ መች ተማርክና? ሐዋርያት 3 ዓመት ተምረው ነው የሰበኩ። ቅዱስ ጳውሎስ 46 የብሉይ ኪዳን መጽሐፍትን ከገማልያል ስር ተምሮ ነው የሰበከ። አንተ መቼ ተማርክና? ሳይማሩ መንፈስ ቅዱስ ገለጠልኝ ይላል። ደግሞ ስትመጡበት ደግሞ ሳትማር ስትሉ መንፈስ ቅዱስ ገለጠልኝ። መንፈስ ቅዱስ ዝም ብሎ ሳይማሩ የሚገልጥ ከሆነ የስንፍና ረዳት ከሆነ ጌታስ ቢሆን ለሐዋርያት 3 ዓመት ለምን ማስተማር አስፈለገው? ዝም ብሎ መንፈስ ቅዱስ ልቆ ግለጥላቸው አይለውም ነበር? በድካም ነው ጥበብ የምትገኘው፣ በድካም ነው። ጥበብ የጥበብ ሀገሯ ድካም ነው፣ ልፋት ነው፣ ትርምት ነው፣ ትሕትና ነው፣ ጸሎት መድከም ነው። ዝም ብሎ ጥበብ አይገኝም። በግርግርታ
በሆይሆይታ አይገኝም። እንዲያ ቢሆን ኑሮ ጌታ ለበውክሙኑ ተረዳችሁን እያለ ሐዋርያትን ማስተማር ባልተጠበቀበት ነበር። ሁሉ ለላሃዱ አሐዱ ገቡ ውስተ ቤቶሙ ወእግዚእ ኢየሱስኒ ሆረ ውስተ ደብረ ዘይት ዋንጋ። ሁሉም ሲማሩ ሎ ቤቱን ሄደ። ኢየሱስ ክርስቶስ ግን ማደሪያ ስላልነበረ ወደ ደብረ ዘይት ሄዶ ሲጸልይ አደረ። ማለዳ በምኩራብ ተገኝቶ አስተማረ። 24 ሰዓት በሙሉ ሐዋርያትን 3 ዓመት እኔ እኮ ይገርመኛል። ሐዋርያት 3 ዓመት ከጌታ ከራሱ ተምረው ወንጌል አልረዳቸው ብሎ ረስተውት እንደገና ደግሞ ጌታ የነገርኳችሁን ረሳችሁት እያለ ከገሰጻቸው እኛ ከመምህር ሳንማር መምህር ነን ብለን ዘመጣት። ለዚያውም መጽሐፍ ቅዱስ ነው እይኩን ተመልካተ ምንድነው ብዙሃን መምህራን እሙስቴትክሙ አይደል ያለ ከናንተ መካከል ብዙ ሰው መምህር አይሁን እስመቅሩ ሙስናነ በዲባ አንቀጽ ሁላችን እንደምንሰናከል ታውቃላችሁና ብዙዎች መምህራን አይሁኑ ብሎ ተነግሯል። ስለዚህ ቅዱስ ቄርሎስ ሐዋርያት 3 ዓመት ተምረው እንደተሰበኩ እሱም ተምሮ ሰበከ። መጽሐፍ ቅዱስን እኮ እኛ ከማንበብ በላይ ተምረነዋል። ከመማር በላይ እየኖርነው ነው። ራሱ ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን ማለት መጽሐፍ ቅዱስን የምትሰብክ ብቻ አይደለም። ቅዱሳን የኦርቶዶክስ ቅዱሳን መጽሐፍ ቅዱስን የሚሰብኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ ይነበብባቸዋል። ራሳቸው መጽሐፍ ቅዱስ ናቸው። ለምሳሌ ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለውን ተክለ ሃይማኖት ሲሰደዱ ብቻ ማወቅ ይቻላል። ስለ ጽድቅ የሚሰደዱ ስለ ጽድቅ የሚራቡ ብፁዓን ናቸው ሲባል አቡነ ገብረ መንፈስ ቅዱስ አልቀምስም ብቻ ብለው ሲኖሩ ማወቅ ይቻላል። ሁሉንም መጽሐፍ ቅዱስ ከአንድ ቅዱስ ገድል ላይ ማንበብ ይቻላል። የመጽሐፍ ቅዱስን ክፍል ሁሉንም። ስለዚህ ሐዋርያት ሰበከው ተምረው ሰበኩ። ቄርሎስ ተምሮ ሰበከ። ሐዋርያት መከራ ተቀብለው ሰበኩ። ቅዱስ ቄርሎስ መከራ ተቀብሎ ሰበከ። ቅዱሳን ሐዋርያት በቅተው ሰበኩ። ቅዱስ ቄርሎስን በቅቶ ሰበከ። እኛም እንዲህ ያሉ መምህራንን አያሳጣን። ከሚያጭበረብሩ ሳይማሩ መምህራንን ከሚሉ ከነዚህ ሁሉ ከተኩላዎች የበግ ለምድ ከለበሱ ተኩላዎች አምላከ ቅዱሳን ይጠብቀን። እና ቅዱስ ቄርሎስ ንስጥሮስን ቢለው አልሰማዋል፣ አወገዘው። ከተወገዘ በኋላ ታሰረ። ንስጥሮስ ግን ደግሞ ምን አለውና ሄደና ንስጥሮስ እኔ እኮ አንተን ወድህ ነበር፣ ክደትን ነው የምጠላት፣ እባክህ እንዲሁ ትጎዳ እንደው ሞክረው፣ እሷንም ወላዲት አምላክ በል ልጇንም አምላክ በልና እስቲ ሙት አለው። አልልም አለ። እኔ ሃይማኖት ይገብቶኛል አንተን ያልገባህ። አይ እንግዲያስ ምላስህ ለአምላክ እናት ካልታዘዘች ላንተም አትታዘዝህ አለው። ምላሱ ተጎልጉሎ ንስጥሮስ ሞተ። ምላሱ ተጎልጉሎ እንዳልሆነ ሆኖ ሞተ። ቅዱስ ቄርሎስም በክብር የተዋሂዶ ምስክርና ምሰሶ ሆኖ አረፈ። ዛሬም ድረስ የቅዱስ ቄርሎስ ድርሳን በሚነበብበት ቦታ ሁሉ አጋንንት ይንቀጠቀጣሉ። አሁን በዚህ ዘመን በዚህ 4-5 ዓመት ውስጥ እኔ አሁን ከምማርበት ሊቃውንት ትምህርት የሊቃውንት ጉባኤ ከምማርበት የቅዱስ ቄርሎስ ትርጓሜ ሲተረጎም 3 ሰዎች የቅባትና የጸጋ እምነት ተከታይ ሆነው አጭበርብረው መጽሐፍ እንማራለን ብለው ነጠላ ገብተው የቄስ ተማሪዎች ነን ብለው መጽሐፍ ትርጓሜ ቤት ገቡ። የቅዱስ ቄርሎስ ትርጓሜ ሲተረጎም ምላሳቸው ተጎልጉሎ ጮሁ። ለመምሩ ግን ቅባትን ነበር ያሉ። በዚህ ዘመን የተደረገ ነው። አሁንም ቅዱስ ቄርሎስን ለሚነምነው ለሚያምነው ድርሳኑን ለሚያነብሰው በሙሉ ከክህደት ይጠብቀዋል። ከክህደት በአምላኩ ይጠብቀን። እንግዲህ ቅዱስ ቄርሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር የተናገረው ነው። ምንድነው የሚለው? እስመ ስማ ቃላቲሁ ምግባሩ። የጌታችን የኢየሱስ ክርስቶስ የቃሉ ምስክር ምኑ ነው አለ? ንግግሩ። የንግግሩ ምስክር ተግባሩ ነው። የቃሉ ምስክር ተግባሩ ነው በሉ። የቃሉ ምስክር ምንድነው? እንዲህ ይላሉ አሞኒዮስና ውሳቢዮስ የተባሉ ሊቃውንት በመቅደመ ወንጌል ላይ ሲናገሩ እግዚአብሔር ነባቢ ቃሊ ነው። እግዚአብሔር ይናገራል። የሚናገረውን ለመፈጸምም ስልጣን አለው። ለምሳሌ የማይናገረውን እግዚአብሔር የማይፈጽመውን አይናገርም። የሚናገረውን ለመፈጸም ግን ምን አለው? ስልጣን አለው። እግዚአብሔር ሰሚ ሳይኖርም አይናገርም። በነገራችሁ ላይ በዚህ ዓለም ላይ ንግግር የጀመረ እግዚአብሔር ነው። ንግግርን ደግሞ የጀመረ ብርሃንን ሲፈጥር ነው። እግዚአብሔር ሌሎችም ፍጥረታት በሙሉ በዝምታ ፈጥሮ እሁድ ነው ፍጥረት የጀመረ 7 ፍጥረታትን በዝምታ ፈጥሮ መላእክትንም በዝምታ ፈጥሮ 8ኛው ላይ ሲደርስ እግዚአብሔር መናገር ጀመረ። ምን ብሎ? ብርሃን ይሁን ተናገረ። ብርሃን ይሁን አለ። እግዚአብሔር ተናገረ፣ ብርሃንም ሆነ። እግዚአብሔር እስከዚህ ድረስ ለምን ዝም አለ? ሰሚ ሳይኖር
ለማለት ይላሉ። ሰሚ ሳይኖር አትናገሩ። አሁን እኛ እኮ ዝም ብለን ሰሚ ሳይኖር እንናገራለን። መጀመሪያ ብእሲ ዘይነብብ ቃለ በኀበ ዘኢሰምዖ ይመስል ብእሴ አብደ ዘያስተጣግ አግልእተ በዲበ ሆፃ ይላል ሲራክ። በማይሰማው ሰው ጆሮ ቃልን የሚናገር ሰው ባሸዋ ላይ ካብን የሚክብ ሰው ይመስላል ይላል። በማይሰማው ሰው ጆሮ ቃልን የሚናገር ተመልከቱ፣ ካሸዋ ላይ ካብ የሚክብን ይመስላል። መጀመሪያ ለመናገር ሰሚ መኖር። አንዳንድ ጊዜ አሁን እናንተ ራሳችሁ እንዲህ ብላችሁ አታውቁ? በዚህ ዘመን እኮ እውነት የሚናገር መምህር የለም። እውነት የሚናገር መነኩሴ፣ ካህን፣ ዲያቆን፣ ጳጳስ የለም። ሁሉም አድርባይ ነው ትላላችሁ አትሉ? በሉ እንቅጩን ተናገሩ። አሁን ትላላችሁ አትሉ? እንላለን። ደግሞ በጠባያችን ምን አይነት መሰላችሁ? የኢትዮጵያ ሰው እስራኤላውያንን ነው የሚመስል። እስራኤል በጠባያቸው ቤተ ክህነትና ቤተ መንግስትን የሚሰድብላቸው ሰው ይወዳሉ። አሁን ለምሳሌ እኔ ብድግ ብዬ ብፁዕ አቡነ ገሌ ሌባ ናቸው፣ ቀጣፊ ናቸው፣ ሰው መሳይ ናቸው፣ ህዝቡ እየተበተነ የማያዙ ተኩላ ናቸው፣ ገንዘብ ነው የሚያጭበረብሩ ብል በስመ አብ አባ ገብረ ኪዳን እውነተኛ አባት ነው። እኔ እኮ ለዓላማዬ ሊሆን ይችላል የተናገርኩት ማለት ነው እንጂ አባን ወይም ብፁዕ አባታችን እንደዚያ ሌባ ሆነው ላይሆን ይችላል። በጠባያችን ቤተ ክህነትና ቤተ መንግስትን የሚሰድብ ሰዎቹ ትክክል አይሆንም ይሁንም ሳንመረምር የሚሳደብልን ሰው እንወዳለን። ግን ሰዎቹ ደግሞ ለዓላማቸው እያደረጉን እንደሆነ ግን አናውቅም ፈጽሞ ማለት ነው። ሳንመረምር ደስ ይለናል ዝም ብሎ እሰይ በቃ የዚያን ጊዜ አገር ይወጣልን፣ ቀን ይወጣልን፣ ሰላም የተመለሰልን፣ ርስታችን ጉልታችን የተመለሰልን፣ የተስተካከለልን፣ ፍትህ የተሰጠን ይመስለናል። ግን ትክክለኛ አባቶች እንዲያውም በክፉ ዘመን ምንድን ነው የሚሉ? ዝም ሰሚ የለማ። እስቲ በሞቴ ሰሚ የለም በሉ። አንዳንድ ጊዜ እኮ ሰላማዊ ሰልፎቻችን ሁሉ እኮ ይገርሙኛል። እኔ ሰሚ ሳይኖር እኮ ነው የምንጮኸው። ተናግረን ዝም ወጣችሁ ነበር ጎበዞች ብለው ሰው አሽፈውብን ቁጭ ይላሉ። ሰሚ እንዲያው አንደ እማምላክን ጀግና እንዲያውም በዝምታው ነው የሚያስፈራ። ክርስቲያን በዝምታው ነው የሚያስፈራ። ዝም አሉ ከኢትዮጵያ ነገስታት አንዱ እኮ አድርገዋል አይደል? ግብር ጨመሩ አይደል? ህዝቡ ወጣ። ከዛ በኋላ በበነገው ደግሞ ጨምሩ፣ እንደውም ከትናንት ነው አሉ። ደግሞ ወጣ ጨምሩ አሉ። በሶስተኛው ዝም አሉ። ህዝቡ ቁጭ አለ ዝም ብሎ። ህዝቡ እንዴት ብሏል አሉ። ኧረ ጃን ሆይ ዝም ብሏል፣ አሁን ነው መፍራት አሉ ይባላል። ዝም ስንል እንዲያውም እውነቴን ነው የምነግራችሁ፣ ዝም ብለን ስራ እንሰራለን። አሁን እንወጣና እኛ በቀጣይ እንዲህ እናደርጋለን ታደርጉ አስባችኋል? ጥሩ ነው ይሉና እነሱ ቀድሞ ያበላሹታል። ዝም ማለት ሰሚ ሳይኖር እንኳን ሰው እግዚአብሔር አይናገርም። እስኪ በሉ ሁላችሁ ሰሚ ሳይኖር በሉ። እንኳን ሰው ማን አይናገርም? እግዚአብሔር አይናገርም። እግዚአብሔር ለምን ዝም አለን በሉ እስኪ ሁላችሁ። ሰሚ ስለሌለ ማን ይስማ? በፍጹም እኛን ዘረኛ አትሁኑ ቢለን ዘረኛ። አሁን አንዱ ጠጋይልን አባ እኔም እኮ ሰው አካባቢ ነው ሲል ነው ልጅ ደህና ነህ በል እንግዲህ ያገኛለሁ በዘር እናንተም ዘር ማን የሚሰማል? እስኪ ስጋው ደግሞ የማትቀበሉ እጃችሁን አውጡ በሉ። አውጡ የማትቀበሉ ተቀበለናል ትሉ እንዴ? የሐሰት ምስክር እኮ ነው፣ ነውር እኮ ነው። በሉ አውጡ ከፍ አድርጋችሁ ይውላችሁ በሉ እስቲ። አዎ ስጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው በሉ። ይሄንን አድርጋችሁታል አላደረጋችሁም? እግዚአብሔር ለምን ዝም አለን በሉ። ሰሚ ስለሌለ። ቁረቡ ተባላችሁ አትሰሙ፣ ጸልዩ ተባላችሁ አትሰሙ። በየሜዳው አትጋቡ፣ ያለ ቤተ ክርስቲያን ሥርዓት አትጋቡ። በየሜዳ እየተጋባችሁ በየሜዳው እየሞታችሁ ትቀራላችሁ ተባለ። ኧረ የለም በየሜዳው መጋባት። እንዲያውም እኮ ያለ ቤተ ክርስቲያን የሚደረግ ጋብቻ የባዝራና የፈረስ ጋብቻ ነው ነው ሰለስቱ የሚሉት ማለት። ቤተ ክርስቲያንም አታውቃቸውም ይላል። ሳታውቃችሁ በየሜዳው ተወድቃላችሁ፣ በየሜዳው ወድቀን እንቀራለን። እግዚአብሔርን ለመስማት ያብቃን። ኪዳን አስደርሱ ተባል ወይ ወዴት? አስቀድሱ ወይ ወዴት? ዳዊት ድገሙ ኧረ ምንም፣ ታረቁ ኧረ ምንም፣ ንስሐ አባት ያዙ ወይ ምንም። እግዚአብሔር ቸር ነው፣ እኛ ጨካኝ ነው ብለናል። እግዚአብሔር ቸር ነው እንዴ? እስኪ ሁላችሁ ውሃ ጠምቷችኋል፣ ከወንዙ ዳዳችሁ ቆማችሁ ዋሉና እስኪ እንደው ትረኩ እንደው ይሁት። ውሃ ጥሩ ነው በሉ ውሃ ጥሩ ነው። እንደገና እሺ ማር ጥሩ ነው በሉ እንደገና
ጠጣችሁ አልጠጣችሁ? እግዚአብሔር ቸር ነው። እግዚአብሔር ቸር ነው። ቸር ነው ግን አልተጠቀምክበትም። ቸር ነው። ቸርነቱማ ብላኝ አለ እኮ ጠጣኝ አለ። ልጄ እንጀራ ብቻ ሳይሆን እኔን ብላ አለ። ልጄ ውሃ ሳይሆን እኔን ጠጣ አለ። ማን ይስማ? ሰሚ በሌለበት እግዚአብሔርስ እንዴት አድርጎ ይስማን? ስንሰማ ነበር የሚሰማን። ዛሬም ሰምታችኋል። መሸነጋ ሳትሉ ወደ እግዚአብሔር ቤት መቅረብ ብቻ ነው እንሰማ የሚያደርገን። ሰሚ ሳይኖር ከመናገር ዝም ብሎ ለእግዚአብሔር እንዴ አልሰማችሁም እንዴ? አንድ መስፍን እኮ ኢትዮጵያ ውስጥ እኮ አደረገ። ለንጉሱ አልገዛም ብሎ ንጉሱን አልነግራችሁም። ለንጉሱ አልገዛም አለ። አልገዛም ሲል ትዕቢተኛ ነበር። እሱም በአንድ አውራጃ የተሾመ ነው። የቱ አውራጃ እንደሆነም አልናገርም። ደግሞ ዘረኝነት ነው የሚመስላችሁ። በዚያ ሲገዛ መስፍኑ ትዕቢተኛ ነው። እንዲያውም ከትዕቢተኛቱ የተነሳ የኔ ሚስት ቤተክርስቲያን ሳትገባ የምትገቢ ሴት ወዮልሽ ብሎ የሱ ሚስት ተኝታ ታረፍድና ሌት የመጡ ሴቶች እየተንቀጠቀጡ ብርድ ላይ ይቆያሉ። የሱን ሚስት ቀድማ የገባች ሴት እግሯን ትቆረጣለች። እንዲህ ያለ ትዕቢተኛ ነበር። እንዲያውም ከትዕቢቱ ብዛት የተነሳ የጉንዳን ግብር አስከፍሎ ነበር ይባላል። እንዲያው እስቲ ህዝቡ ይገዛልኛል አይገዛልኝም ለማለት ጉንዳን አስገብሮ ነበር። እንደው ያ ይሻላል እያረዱ የሚጠሉስ ጉንዳኑስ ባዩ ጆሮ ነበር የሚነክስ። አሁን ተመልከቱ። ይሄ ሰው ከዚያ በኋላ ምን አደረጉት? ይሄ ሰው ሲታሰር ወታደሮቹ ሄደው የሱ ሚስት በማይረባ ግብር አገኙት። እንዲያ ሲያደርጉ የሚገርመው ግን ቀን ሰው እየበደለ ሌሊት በገና ይደረድር ነበር። እግዚአብሔር ቸር አይደለም? ኋላ አለቀሰ። ሚስቱ ስትገባ ቤተክርስቲያን ስትገባ ትክ ብሎ ያየ ሰው ይቀጣ ነበር። ምን ብሎ አደረደረ በገናውን? ወታደሮቹ እሱ ሲወድቅ ለዚህ ነው ምን አለ መሰላችሁ ሰሎሞን ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ ይላል። አንተም ነገ ወዳቂ ልትወጥ እንችላለህና ቀን አገኘው ብለህ የወደቀውን ደግሞ አንተ መልሰህ ያንን ከሆንክ ብልጫህ ምንድነው ሲል ነው። ከዚያ በኋላ ጠጁ ቀጠነብኝ ስጋው ጎፈየብኝ አይሉም ሚስቴን ሰው አያት ከደጅ አይውጣብኝ አይሉም ቀን የጣለለታ ይደረጋል ሁሉም ብሎ በገና ደረደረ። ከዚያ በኋላ ይሄ እንዲህ ብሎ በገና ደረደረ ብለው ለንጉስ ሲነሳቸው ውጣ ብቻለሁ አንተ ሲሉት ጃን ሆይ ከርሰው ለበለጠው አላቸው። በዚያን ዕለት የሚገርመው የሱን ሚስት ሂደው በማይገባ ግብር የተገናኙ ሰዎች በመብረቅ ተመተው አደሩ። ለምን ተመልከቱ። ገፋን ብሎ ቀን ሲያገኝ የገፋን መግፋት መልሶ ራስን የሚያጠፋልና። ስለዚህ ሰሚ ሳይኖር ለማይሰሙን ከሚናገር እግዚአብሔርን እየሰማን ለሚሰማን ልናገር ይቻላልና ለእግዚአብሔር እንድንናገር አምላከ ቅዱሳን ይርዳን። ሰሚ በሌለበት አይናገር። ሰው የማይሰማ አንዳንድ ጊዜ ከድንቁርናው የተነሳ አይሰማም ሰው የሚፈልገውን። ሁለተኛ ደግሞ ሰው የሚሰማው የሚፈልገውን ብቻ ነው የሚሰማው። የሚፈልገውን እንደ ፍላጎቱ እስማ አብለም ያፈቅር ሊያሁ ዓለም የራሱን ይወዳል እንደተባለ ዓለም የራሱን ስለሚወድ የራሱን ነው የሚሰማ አይሰማን። እንደገና ደግሞ ሰው ርቦትም ላይሰማ ይችላል። ይሄ ለቤተሰብ የሚጠቅማቸዋል። አሁን ለምሳሌ ባለትዳር ሴቶች ትኖራላችሁ አይደለም? ባሎቻችሁ ስራ ውለው እንደመጡ ጾሙን እንደዋለ አንተ በቀደም የሰደብከኝ ምን ብለህ ነው ቢል አናትሽን ፈልጦ ሊጥልሽ ይችላል። ሰው በማይሰማበት ጊዜ አይነገርም። እውነቴን ነው። ሰው በራበው ሰዓት ሰው ባመመው ሰዓት አይጠየቅም። ለምሳሌ አንድ ምሳሌ እንግራችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ስታገኙ ሐዋርያትን አገኛቸው። ሐዋርያትን አገኘና ጌታ ምን አላቸው? ደቂቄ በሆኑ ብክሙ ዘንበል አላቸው። የሚበላላችሁ የለንም አሉት። በሉ መረባችሁን በቀይ ጣሉ። 153 ዓሣ ወጡ። ካወጡ በኋላ ምን አላቸው? እነሱ ያወጡት ዓሣ ተጠብሶ እስከሚበላ ድረስ ረሃቡ እንዳይጎዳቸው ብሎ በመላእክት ሌላ ዓሣ አስጠብሶ ቆያቸው። ኑፊት ይሄን እንብላ ብሎ አበላቸው ጌታ። አብልቶ ከጨረሰ በኋላ ነበረ ቅዱስ ጴጥሮስን የወቀሰው። ጴጥሮስ ተወደኛለህ አለው። አብልቶ ነው የወቀሰው። ጌታ እንኳን ተመልክቱ፣ እሱ ራሱ አምላክ ነው። ተክዶ እንኳን ወዲያው ጴጥሮስ ሐሙስ ዕለት ማታ ይካድከኝ ምን ሆነዋል? አብልቶ በደንብ መስማት በሚችልበት ሰዓት ጴጥሮስ ተወደኛለህ አለው። ድካሙ ለቆታል፣ ብርዱ ለቆታል፣ ዓሣውን ተመግቧል። እንደወደህ አንተ ታውቃለህ ብሎ በጎ ምላሽ መለሰ። ሰውን በባሰው ሰዓት ከመውቀስ ጠብቆ በሚችልበት ሰዓት መናገር መልካም ነው። የምንናገረው ሰዓት በምንሰማበት ጊዜ እንዲሆን አምላከ ቅዱሳን ይርዳን። የሚሰሙበትን ጊዜ መርጦ መናገር ይገባል። አላችሁ የላችሁም? እግዚአብሔር ሰሚ ሳይኖር አይናገርም።
አንድ ሰው እኛም ሰሚ ሳይኖር አንናገርም። ሰው ባመመው በደከመው በረሃበው በጨነቀው ጊዜ አይወቀስበትም። እንዲያ በሆነ ሰዓት እኛ ሁሉ መረዳትና ማወቅ ይገባልና ተናግረን ሰውን ከመበደልም እግዚአብሔር ይጠብቀን። ሌላው እግዚአብሔር የማያደርገውን አይናገርም። እስኪ የማያደርገውን አይናገርም ብሎ ምን አይልም? አይናገርም። እግዚአብሔር የሚናገረው እንዲያውም ምንድነው የሚለው ቅዱስ ቄርሎስ? ሰው ብዙ ይናገራል፣ ጥቂት ይሰራል። እግዚአብሔር ጥቂት ይናገራል፣ ብዙ ይሰራል። ስለዚህ ብዙ ተናግረህ ምንም ከማሰራ ምንም ሳትናገር ጥቂት ብትሰራ ይሻልሃል ይላል። ብዙ ተናግረህ ሰምታችሁኛል። ብዙ ተናግረህ ምንም ከማትሰራ ጥቂት ተናግረህ ምንም ሳትናገር ጥቂት ነገር መስራት ይቻላል። አሁን ብዙዎች እኮ ብዙ ነግረው ምንም ሳይሰሩልን ቀሩ። አልሰማችኋቸው? ኢትዮጵያ እንዲህ ትሆናለች፣ ኢትዮጵያ እንዲህ ትሆናለች፣ ኢትዮጵያ እንዲህ ትሆናለች። እንዲያውም ፊትማ እንደሰማነው ፀሐይ ላይ ሁሉ ደን የምንበላ ነበር ያስመሰሉ። እዚያ ላይ ማይድ የምንበላ ብዙ ነግረውን ምንም አልሰሩልንም። እግዚአብሔር ግን ጥቂት ተናግሮ ብዙ ሰራ። እስኪ ጥቂት ተናግሮ በሉ ምን ሰራ? ብዙ ሰራ። ለምሳሌ ዛሬ ማን ነው? አቤት ቀኑ ሐሙስ አይደል? ሐሙስ ለምሳሌ አሳ በባህር ውስጥ ያለው አሳ ስንት ይሆናል? እስቲ ገምቱ። 1000 2000 10 ሚሊዮን ስንት ይሆናል? አቤት አናውቅም በሉ። ጥሩ ነው፣ እሱ መልስ ነው። ከዚያ በኋላ ተመልከቱ፣ ይሄን ሁሉ አሳንበሪውን፣ ጉማሬውን፣ አዞውን ይሄን ሁሉ ለመፍጠር አሁን ጉማሬ ተፈጠረ፣ አሁን አሳ ተፈጠረ አይደለም። ባህር አውጭ አላት፣ አወጣች። ይሄን ሁሉ የፈጠረው በአንድ ቀን። ጤፉ፣ ስንዴው፣ በቆሎ በዓለም ላይ ስንት እጽዋት አሉ? ዛፉ፣ ወይራው፣ ምሳናው አቅሜን ባውቅ ይሻላል። ይሄ ሁሉ ምን ቆጥረዋል? ሁሉ ምን ብሎ ተቆጠ? ምን ስንት ጊዜ ተናግሮ ቆጠረው ብሎ ታብቅል ነው ያለ። ዝም ብሎ መሬት ታብቅል ሲል ይሄን ሁሉ ፈጠረ። ታብቅል ብቻ ብሎ እኮ ነው። ከዚያ በኋላ ረቡ እስቲ ከዋክብትን ቁጠሯቸው ስንት ይሆናል? ምንድነው ያለ? ዝም ብሎ ለአብሩ ብርሃናት በሰማይ፣ ብርሃናት በሰማይ ላይ ያብሩ ሲል ቁጥር የሌላቸው ከዋክብት ተፈጠሩ። ፀሐይ ተፈጠረች፣ ጨረቃ ተፈጠረች። እነዚህ ሁሉ ያብሩ በሚል ቃል ነው የተፈጠረ። በአንድ ቃል ይሄን ሁሉ ሰራ። ሰማይና ምድርን ለይኩን ይሁን አለ፣ ፈጠራቸው። ዝም ብሎ አሰበ። 7 ሰማይ ከዚህ በላይ ያን ሁሉ ሰማይ፣ ይሄንን ሰማይ፣ ይሄንን ምድር፣ 7 5ቱን የዓለም የመሬት ዓለም፣ 9ኙን የእሳት ዓለም፣ የነፋሱን ዓለም፣ የውሃውን ዓለም በዝምታው ብቻ ፈጠረ። ጥቂት ተናግሮ ብዙ ይሰራል። እኛ ደግሞ ብዙ ተናግረን ምንም አንሰራ። አሁን ፉከራ እንዲሁ በሞት ይያጫል። እንዲሁ አፈርሰውን እንዲሁ በየፌስቡኩ መለፍለፋችሁን አቁሙ። እንዲሁ በእግዚአብሔር ይያጫዋል። እንደዚህ እንዲሁ መሳደብ፣ በስድብ እንዲሁ መደሰት፣ አንድ ነገር ሳንሰራ ብዙ ማውራት። አሁን እንዲህ ታቅዷል። ሌሎች እኮ ሊያጠፉን እንኳን አይናገሩም እኮ። ሊያጠፉን እንኳን ጥፋታቸውን ሲገልጡት ብቻ ነው የምናውቀው። እኛ ዝም ብለን እስቲ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ አላችሁ። ስለዚህ እግዚአብሔር የማይፈጽመውን አይናገርም። እሱ ብቻ እንዳይመስላችሁ። እግዚአብሔር ስራውን ሰርቶ ሲጨርስ ይናገራል። እስኪ ምን አላችሁኝ? ሰርቶ ሲጨርስ ይናገራል። ሰርቶ ሲጨርስ ይናገራል። በጣም ግሩም ነው። ለምሳሌ አንዳንድ ቀን እንዲህ ይላል ሰይጣን፣ ቀረብልና የእግዚአብሔር ልጅ ክርስቶስ ይለዋል። መረጃ ለመሰብሰብ እኮ ነው እንጂ ነው አይደለም። ቆይ አንዳንድ ቀን ይርባዋል፣ አንዳንድ ቀን ደግሞ እንጀራ ያበረክታል፣ አንዳንድ ቀን ይፈራል፣ አንዳንድ ቀን ደግሞ አይዟችሁ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ትነቅሉታላችሁ ይላል። ሰው ማን ነው ብሎ ይግራይገውን የእግዚአብሔር ልጅ ነህ ይለዋል። ዝም ይለዋል። አንተ ሰይጣን ከኋላ ይለዋል። ኋላ እንዲህ ሲል ኋላ ሰርቶ ጨረሰ። ስራውን ሰራ። 33 ዓመት ምስጢሩን ጌትነቱን በምስጢር እየገለጠ ቆየና ግን እኔ አምላክ ነኝ የሚለውን በምስጢር ደብቆ ቆየና ስራውን ሰርቶ ጨረሰ። ሲያልቅ ዓርብ እንዲህ ያለ ሰይጣን ዓርብ በመስቀሉ ጠርቆ ሲይዘው ወመስቀሉ ቀተሎ ለጽል ይላል ቅዱስ ጳውሎስ ቆላስይስ ምዕራፍ 2 ቁጥር 14 ላይ በመስቀሉ ጥልን ደመሰሰው ይላል። አንዳንድ ጊዜ መናፍቃኑ እንዲላሉ ጥል
የአባታችን የሞተበት ነው መስቀልና አንይዘውም ይላሉ። በመስቀሉ የሞተ ማን ነው? ዲያብሎስ ነው። ዲያብሎስ ነው አባቴ እያሉ ነው ማለት ነው። እንግዲህ በመስቀሉ ዲያብሎስ ሞተ ነው የሚለው። በመስቀሉ ሞት ሞተ፣ ሞትንም ጠርቆ ቀድሞ ይገልበት ከነበረው መንገዱ አስወጣው ነው የሚለው። በሳት ዛንጀር በነፋስ አምላኬ አምላኬ ለምን ታደገኒ እንደ መቃጥን ማለት ነው። መቃጥን እንግዲህ የከተማ ሰው ብዙ አያውቀውም። ታውቃላችሁ እንዴ? አታውቁትም? መንጠቆስ አታውቁትም? በቃ ምን እላችኋለሁ እንግዲህ ይሄ ረጅም የሆነ ሸምበቆ ናት እና ጫፏ ላይ ቆለፍ ያለች ሹል ብረት የተሳለች ብረት ይደረግባታል። እዚያ ላይ ጭብጦ ይደረግባታል። ጭብጦም አታውቁም? እሺ ዳቦ እሱ ይደረግበታል ማለት ነው። ጭብጦ የሚባለው በተልባ በኑግ በቅቤ እናቶቻችን ጨብጠው ቂጣውን ጋግረው የሚሰጡት ነው። በጣም ግሩም ነው በእውነቱ ማለት ነው። ዛሬ እኮ ዝም ብሎ እንደው የከተማ ሰው አበላልም አያውቅም። ማምላክ ዝም ብሎ ይሆነ ያልሆነው ማለት ነው። እዚያ በኋላ እንደው እግዚአብሔር ይጠብቀን ብቻ እና እንደዚህ ያረግና ሲያበቃ አበላል ማለት ሆዳሙ ነው አይደለም። ብዙ ከመብላት እንደው መጽሐፍ ቅዱስ ምንድነው የሚለው? የተበላሸ ምግብ ልብ ያበላሻል ይላል። እውነቴን ነው። የደፈረሰ ምግብ ልብ ያደፈረሰ የሆነ ያልሆነውን አትብሉ ብሎ በገበያው ሁሉ መብላት መንገድ ለመንገድ እንደው እንዳሳማ ዝም ብሎ እንደው ማምላክ ቦታ ሳይመርጡ መብላት። እንደው ክርስቲያን እኮ ጠንቃቃ እኮ ነው በእውነቱ ማለት የተጠነቀቀ ነው። በየቦታው አይዝረከረክም አላችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ያንን ጭብጦውን ምን ያደርጉታል? ከቆላፋ ብረት ያደርግና አሳ አጥማጁ ምን ያደርገዋል? ባህር ውስጥ ይከተዋል። ሲከተው አሳው ጭብጦውን ለመብላት ይመጣል። ሸቶት ነው ይመጣል። ጭብጦውን ቅምስ ሲያደርግ ምን ያደርገዋል? ቆላፋው ብረት ጉሮሮው ላይ ይገባል። ያን ጊዜ አሳው ሲንፈዳፈድ አሳ ገባ ማለት ነው ብሎ ሳብ አድርጎ ያወጣዋል ማለት ነው በመንጠቆ ብረት። ግን አሳው የመጣ እንጀራውን ወይም ዳቦውን ቂጣውን ብሎ የመጣ ልክ እንደዚህ ይላል እነ ቅዱስ ቄርሎስ ሲተረጉሙ። አሳ የተባለ ዲያብሎስ ነው ይላሉ። አሳ የተባለ ዲያብሎስ ነው። ጭብጦ የተባለ የክርስቶስ ስጋው ነው ይላል። ስጋውን ብሎ ሊውጥ ቀረብ እንዳለ አሳው ክርስቶስ አምላኬ አምላኬ ለምን ተውቀኝ እያለ ሲጮህ ጊዜ እንደ አብርሃም ስጋ እንደ ፍጡር ስጋ መስሎት ሊውጥ ቀረብ ሲል መንጠቆው ብረት ለቀም እንደሚያደርገው በመለኮቱ እሳተ መለኮቱን ተመልከቱ ብልጭ አደረገው። እኔ እኮ ፍጡር መስሎኝ ነው። ማን ነው ይሄ? መኑ ውእቱ ዘምድረ ለብሰ ውእቱ ሰማያዊ ውእቱ፣ በምድራዊ ስጋ የተገለጠ ሰማያዊ አምላክ ይሄ ማን ነው? እኔ አላውቅ ብዬ እንጂ እሱማ ዘአልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ነግሮኝ አልነበረምን? መኑ ውእቱ ዘእምዚአየ ይጼውዕ፣ ምርኮን የሚማርከኝ ይህ ማን ነው? መኑ ውእቱ ዘባሕይለ ነደ እሳት ምስለ ሞት ይትበአስ፣ በጌትነቱ ብርሃን ከሞት ጋር የሚሰላለፍ ሞትን የሚቀጠቅጠው ማን ነው? መኑ ውእቱ ዘበብዝሃ ብርሃኑ ለጽልመት አኦሮ፣ ከጌትነቱ ብርሃን የተነሳ ጨለማኔን ዕውር ያደረገኝ ይህ ማን ነው? መኑ ውእቱ ዘያውዶ ስብሐት ዘኢተአተት የማይጠፋ ብርሃን የሚከበው ይሄ ማን ነው? መኑ ውእቱ ተመልኩ ዘለኪፎቶ እይክል ልዳስሰው የማይቻለኝ ምንድነው? ምንትኑ ዝንቱ ዘያውዶ ስብሐት አለና ሲያበቃ ወምላይሊ ሆሙ ተመልከቱ ወምንሆሙ አለ ተመልከ አልቤ ዛማስን በላይ ሊሆሙ እንግዲህ እንኳን እሱን ወገኖችን እንኳን መጉዳት የማልችለው ይሄ ማን ነው ብሎ ሲቀባጥር ጌታ እንዲህ ብሎ መለሰለት። እንግዲህ ማወቀኛል ስራውን ሲጨርስ ነው። ዝንቱ ውእቱ ኢየሱስ ክርስቶስ ዘተጸቅለ ዘቦቱ ጸጋማይ የማነ የኮነ ወታይታይ ከመዘላይ ላይ ወደ ሐራይ ከመዘቀዳማይ፣ እኔማ በግራ የነበረውን አዳም ወደ ቀኝ መለስኩት፣ አለው ያልከውን አንተን ወደ ባህር ገሃነም የወረወርኩህ፣ የተዋረደውን አዳም ከፍ ያደረግኩት፣ ከፍ ያልከውን አንተን ያዋረድኩህ እኔ ኢየሱስ ክርስቶስ ነኝ እወቀኝ ብሎ በዕለተ ዓርብ ጌትነቱን ገለጠ። ሰርቶ ሲጨርስ ጌትነቱን ገለጠ። በሰማይ የሰማይ ጌታ መሆኑን ፀሐይን አጨልሞ ጨረቃ እንደማልብሶ ከዋክብትን አርግፎ፣ የምድር ጌታ መሆኑን አለቱን ሰንጥቆ ሙት አስነስቶ የመቅደስ መጋረጃ ቀዶ ጌታ መሆኑን ለዲያብሎስ ገለጠ። ሰርተን ጨርሰን እንድንናገር አምላከ ቅዱሳን ይርዳን። ሳይሰሩ መናገር ምንም ትርጉም የለም። ዝም ብላችሁ በሞት ይያችኋል። ዝም ብላችሁ ስራ ስሩ። ለሀገርም ለቤተ ክርስቲያንም ለግላችን ዝም። ሌላው ቀርቶ ልትቆርቡ ካሰባችሁ እቆርባለሁ ይባል።
ነገ አስቀድሳለሁ ካላችሁ ዲያብሎስ ነው አስባል ብሎ እንደ ስራው ሰርቶ ነው ያድራል ማለት ነው። እንዲህ አይባልም። እንዲያውም ሁለት መነኮሳት በነገራችሁ ላይ ሰይጣን የዓለምን እቅድ በሙሉ እያበላሸ የሚኖረው ባፍ ነው፣ በሌላ አይደለም። በንግግር ብቻ ነው የሚያበላሸው። ሰይጣን የሰውን የልብ ተግባር የልብን እቅድ የማወቅ ስልጣን አልተሰጠውም። ባፋችን የምንናገረውን ነገር እያወቀ ነው። ጠንቋዮች ራሱ በምን እንደሚነግሩን ታውቃላችሁ? ሰይጣን የተነገረን ነገርና የተደረገ ነገር ያውቃል። አንድ ሴትዮ ናቸው እዚህ አዲስ አበባ ነው ያሉና ወደ ክፍለ ሀገር ነው ያሉ። አዲስ አበባ አንዳንድ ቀን ይመጣሉ። የበቁ እናት ናቸው። መቼስ ግዳ ገብተን የለ ያም በቅቻለሁ ነው ያም በቅቻለሁ ነው ያም በቅቻለሁ ነው እና የበቁ እናት ናቸው ተብሎ እኔ ራሴ ኋላ ምን አሉኝ? የተወለድክ በዚህ ቀን ነው አሉኝ። እውነታቸው ነው። የእናትህ ስም ገሌ ይባላል። እውነታቸው ነው። እድሜህን ያህል ነው አሉኝ። እውነታቸው ነው። ግን ይሄ የበቁ አያስብላቸውም። ለምን ሲባል አንደኛ መረጃ ሰብስበው ሊሆን ይችላል። ሁለተኛ ደግሞ የተደረገን ነገር ሰይጣን ያውቃል። እስኪ የተደረገን ነገር በሉ ማን ያውቃል? እኔ መወለድ የተደረገ ነው ልጅ ያለው እኮ ማለት ነው። የተደረገ ነገር ስለሆነ ያውቃል። ቆይ እናንተ አዲስ አበባ ተቀምጣችሁ አሜሪካ መደወል ከቻላችሁ ጎጃም ያለው ሰይጣን ሐዋሳ ላለው ሰይጣን ለምን አይነግረውም? እውነቴን እኮ ነው። በቃ ይነግረዋል። በቃ ይነግረዋል። ለምን አይነግረው? ደግሞ ሲጀምር ታውቃላችሁ አይንን ጭፍን አድርጎ ግልጥ እስከሚያደርጉ ድረስ ሰይጣን ከሰማይ ደርሶ ምድር መልሶ ሰማይ መድረስ ይችላል። ይሄ ፍጥነት አለው ማለት ነው። በዓለም ላይ በሳይንሱ ፈጣን የሚባለው ብርሃን ነው አይደለ? ሰይጣን ግን ከብርሃን ፍጥነት የቀደመ ፍጥነት አለው። በዚህ ፍጥነቱ መረጃ ይቀባበላሉ አጋንንቱ ማለት ነው። የተነገረን ማወቅ የሚችሉበት ስልጣን አላቸው። ያልተነገረን በልብ የታቀደን ነገር ግን አያውቁም። ስለዚህ ሁልጊዜ እያቀርን የዛሬ ወር እቆርባለሁ፣ የዛሬ ወር እታርቃለሁ፣ የዛሬ ዓመት እንዲያደርጋለሁ እያልን በአንደበታችን እቅዶቻችን ስለምንዘረዝር ከዚህ የተነሳ ሰይጣን እያበላሸ ከአንደበታችን የተነሳ ይጎዳናል። እንዲያውም ሁለት መነኮሳት 58 ዓመት በሰይጣን ላይ ሲቀልዱበት ኖረዋል። ምን ያደርጋሉ መስላችሁ? ሊጸልዩ ሲያስቡ እስከ ዛሬ ስንጸልይ ይኖረናል፣ እስኪ ዛሬ ተኝተን እንደር ይላሉ። አይ እነዚህ እንቅልፋም ናቸው፣ ሌላ መነኩሴ ልፈልግ ብሎ ይሄዳል። በነገራችሁ ላይ ሌሊት የሚተኛ ሰው ሌሊት የሚጸልይ ሰው አለ አይደለ? ከሚጸልይ ሰው የተቃጠለ ሰይጣን እየመጣ እዚህ ላይ ነው የሚከማችበት ማለት ነው። የሚከማችበት ምን ያደርጋ መሰላችሁ? ከሚጸልየው ሰውዬ ጋር አንዱ ጋኔ በእንቅልፍ እጥልሃለሁ አጥለኝም፣ ያኛው በጸሎት ያንገበግባል፣ ይሄ በእንቅልፍ ያንገበግባል። ሰይጣን ሲታገሩ ያኛው ሰይጣን በደንብ አድርጎ የሰነፉ ሰይጣን ነው ያኛ ሰነፉ አጠገብ የነበረው በደንብ አድርጎ መተኛቱን ያረጋግጣል። ወቃ ለብርድ ልብስ አድርጎ ለጥማለቱን አረጋገጠ። አይ እንግዲህ ግንድ ነው ሌላ ፍልጋለድ ብሎ ሲሄድ ጓደኛው ሲንገበገብ ያለው ምን ይላል መስላችሁ? ና የኔው ጅል አለ ብሎ ወደዚያ ወደተኛው ወስዶ ይከማችበታል። ሌሊት ካልነቁ እናንተ አካባቢ ብቻ ያለው ሳይሆን ከሚጸልዩ ሰዎች የተባረረው ሰይጣን ሁሉ እናንተ ነው እየመጣ የሚከማቸው። እንዲሁ በሞት ይዣችኋለሁ ሌሊት ጸልዩ አዛኝም ነውር ነው። በነገራችሁ ላይ ፍትሐ ነገሥት ላይ ምን አሉ አባቶቻችን? ሌሊት የማይጸልይ ሰው ለዚህ ሌሊት ፈጣሪ የለውም ብሎ ከካደ ጋር እኩል ነው። አምላክ የለብኝም፣ ጌታ የለኝም፣ ባለቤት የለብኝም ብሎ እንደ መካር የሚያስቆጥረው። ሌሊት ተነስተን እግዚአብሔር ማመስገን አለብን። ከዚያ በሌሊት የታመነው ነው በቀን በሰላም እንድንውል የሚያደርገን። አላችሁ የላችሁም? እንደዚህ ይላሉ። ሊጸልዩ ሲያስቡ እንተኛ ይላሉ። ከባታቸው ጸንተው ሊኖሩ ሲያስቡ ደግሞ ስንት ዓመት ከዚህ ዋሻ ተቀመጥ እስኪ እንዙር ይላሉ። አይ እነዚህ ዘዋሪዎች ናቸው ብሎ ሌላ ፍለጋ ሲሄድ እነሱ እዚያው ቁጭ ይላሉ። እንዲህ ያደረጉ 58 ዓመት እቅዳቸውን በተቃራኒ እየተናገሩ አሳክተው ክብር ተቀብለው በብርሃን ክንፍ ተሰውረው ለጣዕመ ጸጋ በቅተው ቃል ኪዳን ተቀብለው አረፉ ይላል። በአንደበታችን እቅዶቻችን ዘርዝረን ነፋስ ወስዶብን ከመቅረት እግዚአብሔር ይሰውራል። ለማንም ቢሆን ህልም ብታዩ የሆነ ክፉ ህልም ካያችሁ ተናገሩ። ከልፉ እንዲው ሲጥላችሁ ሲያነሳችሁ ካለ እንዲው ሲያነሳ ሲጥለኛ አድሩ ብላችሁ አውጉት። ጥሩን ግን አትናገሩ። ጥሩን ከተናገራችሁ ነገ ደግሞ ወፍ ይወስድባችኋል። ሰይጣን ወፍ ነው የተባለው ለዚህ ነው። ጌታ በጭንጫ ላይ የወደቀ ነበር ወፍ ለቀመው። ስለምን ሰይጣን ወፍ ተባለ ይሉና አባቶቻችን ሰይጣን ወፍ ዘር ለቅሞ ሲበላ ደስ እንዲለው ሰይጣንም ሰው ለማሳሳት ደስ ይለዋል። ሰው ሲወድቅ ደስ ይለዋል። የሰውን እቅድ ማበላሸት ደስ ይለዋልና እቅድ ባፍ አይዘረዘርም። አንደበታችን እንድንጠብቅ አምላከ ቅዱሳን ይርዳን።
ሰርተን ጨርሰን ለመናገርም ያብቃን። ሳንጨርስም ብለን ከፉከረ አላችሁ አይላችሁም? ጌታችን ኢየሱስ ክርስቶስ የማይፈጽመውን ይናገራል ነው ያልኩኝ? አላልኩም። ምንድነው ያልነው? የማይፈጽመውን አይናገርም በሉ። የማይፈጽመውን ስለማይናገር የቃሉ ምስክር ምኑ ነው? ኧረ በሉ። እሱ ባንዳች ነገር አትጨነቁ የህይወት መጋቢ እኔ ነኝ አለ። ምስክር ተግባሩን እንጀራ በርክቶ አልመሰከርም? መስክሯል። መድኃኒት ነኝ ኢየሱስ ማለት መድኃኒት ነው አለ። መድኃኒት መሆኑን ድዊ ፈውሶ አልመሰከርም? ትንሣኤና ህይወት ነኝ አለ። ንግግሩን ያላት ቀን ሬሳ አላዛርን ቀስቅሶ አልመሰከርም? መስክሯል። ስለዚህ የሥራው ምስክር የቃሉ ምስክር ስራው ነው። ክርስቶስ አምላክ ለመሆኑ ማስረጃችሁ ምንድነው? እስቲ መጽሐፍ ቅዱስ ላይ ይላሉ። አሁን ሌሎች እምነት ድርጅቶች በተለይ አማሊቃውያን አሕዛብ በተለይ እንዲላሉ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ያለውን ወይ መጽሐፍ ቅዱስ ክፍል አስረዳ ቢል ምስክሩ ነው። በድንግልና መለወለዱ ምስክሩ ነው። ሞቶ ሰማይና ምድር መግዛቱ ምስክሩ ነው። ሞትን ድል አድርጎ መነሳቱ ምስክሩ ነው። ሽባዎችን መተርተሩ ምስክሩ ነው። ዲዳዎችን ማናገሩ ምስክሩ ነው። የደንቆሮችን ጆሮ መክፈቱ ምስክሩ ነው። ባሕር ሰገደችለት እኮ መኑ ዝንቱ ይሄ ባሕር ታዘዘለት። ይህ ማን ነው ተብሏል እኮ። አንዳንድ ጊዜ እንዴ ክርስቶስ አምላክ ከሆነ ለምን አንቀላፋ ይላሉ። እንግዲህ ክርስቶስ አምላክ ካልሆነ ለምን ነፋሳትን ገሰጸ? መልሱ እኮ እዚያው ላይ ያለ ነው። እንዴት ባሕር ታዘዘችው? እንዴት አጋንንትስ ለመኑት ተንቀጠቀጡለት? ስለዚህ ስራውን ቃሉን በስራ ገለጠ። ቃላችን በስራ ለመግለጥ ያብቃን። አውርኛ ግን አንድ አንሰራ መለፍለፍ። በተለይ እኔ አደራችሁ እንደው በሞት ያፈርሰው እንዳትቆጡ አትቆጡም ልንገራችሁ። በተለይ እኔ አሁን እንግዲህ ጧፍ ልናበራ ነው መሰል ይሄ ጧፍ እያበሩ መፎከር ብታቆሙ ይሻላል። የአዲስ አበባ ሰው ማለት ነው። እኔ ቅጩን ገጠር ለምኖር እንግዲህ የፈለጋችሁን አርጉኝ። አሁን ስለምጠፋችሁ ወይ አትቀጠቅጡኝ ነገር እንግዲህ ዝም ብላችሁ ብድግ እኔን የሚያህል ጧፍ እያበራችሁ ኦርቶዶክስ አትበጠስም። በፉከራ ነው እንዴ? ስራ መስራት ነው። እስኪ ስራ መስራት በሉ። በእንዲህ አርገን እንደዚህ ብሎ ነገር እንደዚህ ብሎ ስራ አይሰራም። ዝም ብሎ ነው ጌታ ስራ የሰራ ለመልካም። እንዲያውም እውነቴን ነው በዚህ ዘመን ተናግረን ካቀና ነው ተናግረን ያበላሸ ነው ይብሳል። ለመልካም ተብሎ ይቻላል። ንግግራችን ከሚጠቅም ይልቅ ዝምታችን ይጠቅም ነበረ። እሳት ያነደድ ነው እየተናገርን ነው። አርመምኩ ለሰናይ ያለ ቅዱስ ዳዊት እኔ ለመልካም ብዬ ዝም አልኩ ወታደሰኒ ቁስሌም በውስጤ ታደሰብኛል። አንዱ መልካም ዝምታ የጌታ ዝምታ ነው። እንዲያውም ጌታ በንግግሩ እንዳዳነን በዝምታው ያዳነን ደግሞ ብዙ ነው። ጌታ በዝምታው ዓለም እንዳዳነ ታውቃላችሁ። አንድ ቀን አይሁድ ጌታን ከሰሱት። እንዲህ አሉት፣ አንተ በምን ስልጣን ነው ግን ይሄንን ገበያ የምትፈታ? የዮሐንስ ጥምቀት ከምድር ነው ከሰማይ ነው? መልስ አሳጣቸው። ዝም አሉ። መርታት ይችልበታል እኮ መምህር ለመንግስት ግብር መክፈል ይገባል አሉት። ተልከው የመጡት ናቸው እነዚያ። የሚያጣሉት እዚህም ይኖራል። ለነፍስ ብታስብላት ይሻላል። ተልኮም ይመጣል ለዚህ ሞልቷል። ለዚህም ቢሆን ለመንግስት ግብር እንክፈል አንክፈል አሉት። አትክፈሉ ቢል በመንግስት ላይ አምጿል ይሉት ነው። ክፈሉ ሲሉ ተመልከቱ። ዛሬ እውነት ሲነገር ሁሉ አባቶችን እንደሚያሸማቅቁት ማለት ነው። አይ ክፈሉ ቢል መንግስት አቀርማጭ ነው ሊሉት ነው ደግሞ። ከዚያ በኋላ ምን አላቸው? ሳንቲሙ ለማን ነው አላቸው። የቄሳር አሉት። በጎኑሳ የእግዚአብሔር ስዕል ደግሞ አለበት። እንግዲያስ ሳንቲሙ አንዱ ነው። በግራ የቄሳር ስዕል አለው፣ በቀኝ የማን ስዕል? የእግዚአብሔር ስዕል አለው። እዛ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ምን ማለት? ይሄኛውን ጎን ለቄሳር ያኛውን ጎን ለእግዚአብሔር ስጡ ብሎ ፈታኝ መልስ መለሰላቸው። አይቻልማ። አንዳንድ ጊዜ እቺ ለሳንቲም መቀስቀሻ ነው የምትሆነው። እቺ ጥቅስ ታሳዝነኛለች። ያለ ስሟ የጠፋ ጥቅስ ናት። እቺ የቄሳር ለቄሳር እግዚአብሔር ለእግዚአብሔር ለሳንቲም አይደለም የተነገረው። ቄሳር የተባለ ዲያብሎስ ነው። ተንኮሉን ለዲያብሎስ ተውለት ማለቱ ነበረ። የእግዚአብሔር ለእግዚአብሔር ያለው እናንተ በእኔ አርአያ ተፈጥራችኋልና ለእኔ ሆኑ ማለቱ ነበረ። ይህን ነበር ይመስልስላቸው። አዲያ እንዲያርጎ መልስ አሰጥቷቸዋል። ግን አርብ ሲከሰስ ለምንድን ነው ዝም ያለ? መልሳቶ ነው? መልሳቶ እኮ አይደለም ዝም ያለው። ቢናገር አያችሁ፣ ቢናገር ሳይናገር አፋቸውን ዲዳ ማድረግ እኮ ይችላል። አንዱን መልአክ ቅዱስ ገብርኤልን ብቻ ቢልከው ዘካርያስን ዲዳ ያደረገ አምላክ እነሱን አይዘጋቸውም? ይዘጋቸዋል እኮ። ዮርዳኖስን ወደ ታች የሚፈሰውን ወንዝ ወደ ላይ ፈሰስና ጠረጋቸው ቢል አይጠርጋቸውም? ይችላል። ለምን ቢረታቸው እሱ አይከሰስም፣ አይፈረድበትም።
ካልተፈረደበት አይሞትም። ካልሞተኛ እንድንም እንድንድን ዝም አለ። ዝም ሲሰደብ ያን ሁሉ ሲል እንዲሁ እናንተ ምን አለ ርቱ ሃይማኖት ሰው ሆይ አለ ይሁዳ አንተን ሊሸጥህ ተስማምቶ ብር ተቀብሎ መጥቶ አንተ ደህና ዋልክ ቢልህ እንደሸጠህ ብታውቅ አንተ ብትሆን ምን ታረግ ነበር? እኔ እንደሚመስለኝ ይሁዳን በጥርስ የምትነክሰው ይመስለኛል ይላል። እሱ ግን ዝም አለ። ኦበግ ዘይነብ በቅድመ ዘይቀርጾ በሚሸልተው በግ የማይናገር በሚሸልተው ፊት የማይናገር በግ እንደምን ያለ ነው? ወይ ከሰታፉሁ አንደበቱን ያልገለጠ እንደምን ያለ ትዕግስት ነው? ኦ ትዕግስት ዘመጠነዝ ትዕግስት ዘመሃሮ ለአብርሃም ነገረ ዕብራይስጢ ልቀ እንዘ ይትሚያር ነገረ ዕብራይስጢ። አንደኛው ትትናው ድንቅ የሚለኝ እየተማረ ማደጉ ነው። ለአብርሃም ቃልን ያስተማረውና አሌፍ ማለት እንደማለት በዕብራይስጥ የዕብራይስጥ ቋንቋ አሌፍ በል ተባለ። ጌታ እኮ ነው ትምህርት ገውቱ